ስሜ ተስፋነሽ ፋንታ ይባላልው። የመጣው ከደብረ ዞን ዚማ ቀበሌ ቃልዮት ቤተክርስቲያን ነው የመጣው። ከመጣው በኋላ እዚህ ቸርች ከገባው በኋላ ብዙ ነገር ነው ጌታ ያደረገኝ። እዚህ ቤት መድረስ ወይስ መግባት ለጌታ አመስግኑት ከኔ ጋር። እኔ ብቻ አይደለም እዚህ ቤት ከገባው በኋላ ቤተሰብ ሁሉ ተፈውሷል። አሜን። ጌታ በጣም አከብሩ። እዚህ ቤት መኖሩ እዚህ ቤት ቸርች እዚህ ፓስተር ላይ መጠቀሙ ራሱ ፓስተር ማግኘቱ ጌታ ስለሰጠኝ ክብር ምስጋና ለሱ ይሁን። እኔ ጌታ ያደረገኝ በጣም ታማ ነበረች ኢቴ በጣም ታላቂት በጣም ታማ ሆስፒታል ብዙ ሆስፒታል እሷ ያልደረሰ ሆስፒታል የለም። በጣም ተመላልሳ ነበረች። ቢያንስ 18 አመት በላይ ነው 2021 ጀምራ በጣም ያልገባ ሆስፒታል የለም። በጣም ሰው ሁሉ ሰለችቶ ነበር። ማንም ያንቺ ምን ብሎ ሰለችቶ ጥሎ ነበር። አንድ ቀን ጌታ ደርሶን ነበር። እዚህ ቸርች ከገባው በኋላ ዋንጌሌ ፓስተር እሱን ካገኘ በኋላ ፓስተር ጸልዮ ነበር። ከጸለየ በኋላ እሷ በጣም ታማ ነበረች። ሆስፒታል ብዙ ሐኪም ቤት ሄዳ ነበረች ግን መዳን አልቻለችም። ግን በጣም ካንሰር በሽታ ይዞኝ በራሷ እድሜ ጨርሳለች ማለት ይቻላል። በጣም ካንሰር በሽታ ይዞኝ በጣም ተመላልሳ በቃ መሞት ብቻ ነው ተስፋ ብለን ቆርጠን ነበር። እናቴ ሁለት ለቅሳለች እኛም እንለቅሳለን። በቃ መሞት ብቻ ነው ብለን ተስፋ ቆርጠን ነበር። እዚህ ቤት ከገባው በኋላ ጌታ ደርሶኛል። ፓስተር ከጸለየ በኋላ ደህና ሆናለች። ከኔ ጋር አመስግኑ። በጣም ተፈውሳ ቆይታ ነበረች ግን ተመልሳ እንደገና ጤና ከሶ ነበር። እሷ ተፈውሳ በጣም ደህና ሆና ቆይታ ነበረች። እንደገና ህመም ተከሰሰ። ከዛ አንደኛ ሆስፒታል ከሄደ በኋላ ደም ማነስ ነው አለ። ከዛ ደም አንሷን ብሎ አይቪ እየወሰደች 2 ቀን አድራ ነበረች። ከዛም እምቢ አለኝ። ከዛ መጣችና ከዛ ቤት እያስተኛን እምቢ አለኝ። ከዛ ከመጣው በኋላ እንደገና ሌላ ሆስፒታል ሌላ ወስደን ነበር። ከዛ ከወሰደ በኋላ ወባ ነው ታይፎስ ይላል ግን ዝም ብሎ መድኃኒትና ዝም ብሎ ሾሮፌድ ሰጠኝ ግን ምንም ማዳን አልቻለችም። ፓስተር ይሶን አንተስ ከጸለየ በኋላ ደህና ነበረች ግን አሁን ጸላት መከሰስ ጀመረና ጌታ ቃል አወጣኝ። መጀመሪያም ባንተ ቃል ነው የተፈወሰች አንተን አሁን ቃል አወጣኝ አልኩት። መጀመሪያ ፓስተር ጸለኝ ያ ቀን ጀምራ ደህና ሆናለች። ከኔ ጋር አመስግኑ። ከይድረሰ ዶሮ ዚማ ዋርማ ቃሎት ቤተክርስቲያን ፈያስ የወሰፈያ ከናሽን ኦሴ አቸርቻን በጣም ኦትስ ኢንተርና ኮርሼባይ ኦሴ ፓስተር ይቅርዳው ኦትስ እንቶ ገሊኮ ፓስተር ሎይትር ዳጋመተ በጣም ኦሴ ኦትስ ታና ቸርቻ ገሎሳ ከሰሚ ታታካንቻ ገደና በሰበ ሙሉ ላዋደትስ በሰበ ደሩ መንፈሴ ዋጋይተ መንፈሴ ሙሉ የቅስ መንፈሴ ፓስተር ቃላ ከሶሌ መንፈሴ ሙሉ ኦተና ጎዴ ሞቴ ሞርከ ዳሪኮ ሞቴ ሞርኮ አትደሚበና ኦሴ ግን ሞቶንስ ስፔሻል ሞቴ ሞርካ ኦንስ በና ኦሴ በጣም አዲስ ከገፈለና ከሚቻ በጣም ሳይታሰደሮ አኩመ ከተባዳው አይትዳ ደሮ አኩመ ከተገለስዳ ያሃ ወጥስዳ ሽን ግን መዳንተ ደማና ዳምዳሞኩ ግን ሀጀርቻ ያጋ ሀጀርቻን ታዲዶ ማነ ሀጀርቻ ገለዳ ኦቲን ፓስተር ያጋኑ ጦሰ ሚዶ ጋፈ ድንዳ ጋ መዳንተ ወጥስ ጎዳል ማርዲ አሳደ ጋተነ ኦ አሳደ ጋተነ ማርዲ ሳሩ አሳደ ጋተና ሽጋት ተጉሾ ተናራ እንተጋ ጋልተ ተከራተ ከወላይታ ሶዶ ነው የተወለድኩት። የወላይታ ልጅ ነኝ። ወላይታ ነው የተወለድኩት። እኔ እዚህ ቤት መጥቼ ዳንኩት የማህፀን በሽታ ነው። በሽታ ከጀመረ 2003 ላይ ጀምሮ ነው። 2003 ጀምራችሁ አሁን 15 አመት ሙሉ የታመምኩ ነበረ። እዚህ ቤት መጥቼ እስከምድን ድረስ ማለት ነው። 15 ሙሉ አመት ስቃይ በሽታ ነው። የኔ የተለየ በሽታ ነው። የሚናገር በሽታ አይደለም። የማህፀን በሽታ ነው። ምበላው ምግብ አይሰማመኝም፣ የምጠጣው ውሃ አይሰማመኝም። እንደሰው በደስታ አልቀመጥም፣ ስተኛ በሰላም አልተኛም፣ እረፍት የለኝም። ማታ ቀንን ጭንቀት ነው፣ ለቅሶ ነው። በርጀግቼ ለቅሳለሁ፣ ሰው የሌለ ቦታ ለቅሳለሁ። ሞት የተመኘሁበት ቀን አለ። እግዚአብሔር ከዚህ ግደለኝ፣ ማንም በኔ ወጪ ሳይወጣ ማንም በኔ እንደዚህ ሆኖ ሳይለፋ እንደዚህ እግዚአብሔር በቃ ከዚህ ምድር አንሰ ብዬ ሞት ሁላ ተመኝያለሁ። እግዚአብሔር ግን አትሞሽም
እኔ ያደረኩ ነገር ያወራሽ ለህይወት ሙሉ ትኖሪያለሽ ብሎ በህይወት አኖረኝ። እግዚአብሔር ሰው ሳይጸልይ በፊት በጣም በስቃይና በመከራ ነበር የምኖረው። እኔ የመጣሁት ከወላይታ ሶዶ ነው። ያ ሁላ ዓመት 15 ዓመት ሙሉ በስቃይ ነበርኩት። የማህፀን በሽታ ማለት ነው። ሴቶች ታውቃላችሁ ማህፀን በሽታ ማለት ነው። ስሰቃይ በቃ ፊቴ ሁላ ይሄ ሁሉ አባብጦ ምናምን ሰው ሁሉ ሲደሰት አልደሰትም፣ አልስቅም። ከኔ የሚገኘው ሁሌ እንባ ነው። ጓደኞቼ ሲወጡ አዝናለሁ፣ እንደነሱ ብጫወት ብስቅላለሁ። እግዚአብሔር ግን እዚህ በቃን ሰጥቶኛል፣ እንድኖር አድርጎኛል። ሰው ቤት ሲሰራ ነበር ይሄን በሽታ ጀመረኝ። ጌታ ይሰማል። ለእናቴ ለአባቴ አልነገርኩት፣ ለፈጣሪ ብቻ ነው የነገርኩት። ሁሌ ለቅሶ ነው፣ ሁሌ ሐዘን ነው። ለማንም ሳልነገር ለሰው ብነግር እኮ መልስ የለም ብዬ ለፈጣሪ ነው የምናገረው። ሌላ ከፍተኛ ሕክምና ሄጄ ለማከም አቅም የለኝም። እግዚአብሔር ሆይ አቅም ስጠኝ ብዬ ማንም እዚህ የመጀመሪያ ጊዜ እዚህ ስመጣ ማንም አሳይቶኝ አይደለም። እግዚአብሔር ራሱ ነው መርቶ እዚህ ቤት ግቢ በዳንሽ እዚህ ነው የትም ሐኪም ቤት አትሄጂም። ሌላ ቢሆን ጉልበት አቅም ያለ ቢሆን የተኛው ከፍተኛ አልጋ ይዞ ነው የሚታከመው። እኔ ግን ምንም ሳልከፍል የካርድ የምንም የቲኬት ሳልል እግዚአብሔር በነፃ አዳነኝ። በነፃ ታይረ ወላይታ ቤታ የለተ ቤታ ወላይታ ታየታው ወላይታ ዶስና ተሳይትሮ ማጸነ በሽታ ኢታ ሃርገራ ቀሚ ጋላ የካይ ዳሳራ ለገገና ጉያ ተራሳ ባፈ ጉያ ጠላየተና እኪ ሃርጋንቻው ትሪ ታየታዋ ሲወደናጋ ታዋ ተሚቼ ተዘሪ ወደናጋ ኦሲ ወደናጋ ጦሳ ወድን ጦሳ ይተና ሀገታ ሰሮ ነጠቅ ያኔ ጌታ ጦሳ ይገሽ ከሲ ያጋበጨ ሰሮ አንደ ታከታ ይራ ኡበይ ፈጥፈ አይ ስሜ አክሊል ይባላል። ከመጣሁት ከሐዋሳ ሀገር ሰላም ወረዳ ነው መጣሁት። ኩላሊት በሽታ ነበረኝ 2016 ጀምሮ። ከዛ በጣም እየታመምኩ ነበርኩት። ቁጭ ብዬ መስራት አልችልም። ከዛ ቤተሰቦቹ እንኳን አልነገርኩም፣ እግዚአብሔር ብቻ እየነገርኩ ነበርኩ። የዚህ ቀኝ ላይ በጣም ይወገኛል። ቁጭ ብዬ መስራት አልችልም፣ ማንቀሳቀስ አልችልም። በቃ ሁሌ ለሱ ብቻ ነግራለሁ። ግን አንድ ቀን እዚህ ሰፈር ነበርኩና የሆነ ጓደኛ ነበር እዚህ የሚገባው፣ ደውሎኝ እዚህ መጣሁት። በቃ ስመጣ እላይ ተቀመጥኩት። እግዚአብሔር ሰው ቃል እየተናገረ ነበርና በሽታ ያላችሁ ሰዎች እዚህ ጥላችሁ ትሄዳላችሁ እያለ ከዛ አሜን ብዬ ተቀበልኩት። ይሄማ እኔ ቃል ነው ብዬ ተቀበልኩትና መቀመጥም አልቻልኩም። ዝም ብዬ ነው ተቀመጥኩት። መቀመጥ ዝም ብዬ በቃ አልቻልኩም። ዝም ብዬ ተቀመጥኩት። ከዛ በኋላ እርኩት ሄጄ ከ3-4 ቀን በኋላ መስራት ጀመርኩት። ከዛ ቀን ጀምሮ አሁን 5 ወር ከዛ ከተጸለየ በኋላ ምንም አልተሰማም። ነፃ ሆነሃል? ምንም ስሜት የለም፣ ምንም ነገር የለኝም። ተፋውሼ ቀረሁት። በሁለተኛው ደግሞ እሱን ሳልጨርስ ማዘር ክፍለ ሀገር ታማ ነበረች። እዚህ የጸለየ ቅባት ነበረ፣ ዘይቱን ፓስተር ጸልዮን ነበርና ይዤ ሄድኩት። ቤት ውስጥ ነበር። እናቷ አይን ታማ ነበረች፣ ክፍለ ሀገር ሆና ታማ ነበረችና ሆስፒታል ይርጋለም ሆስፒታል ታብላ አይኔ በቃ ልጆቼ እንደውም ሰው ሀገር ያለ ለዚህ ሞት ቀረው አይኔ ጠፋት ልጆቼ በአይን አለው እያለች ነበር እያለቀሰች በስልክ ጌታ ሆይ ምን እናርግ እንዴት ነው ብዬ ከዛ ፎቶ ነበር ቤት ውስጥና ይሄ ዘይት ፎቶ ላይ ቀባሁት። አይኑ አለ እዚህ ሄዶ ዘይት ይሄ ዘይት ፓስተር አንተ ስም ነክቶ ጸላ እግዚአብሔር በዚህ ዘይት ላይ አንተ ፈውስ አለ ብዬ ጸለይኩት። አራተኛ ቀን ደግሞ አይኗ ተከፈተ። አመሰግናለሁ።